ጤና ይስጥልን አድማጮቻችን፣ በዚህ ሰዓት ሰበር መረጃ ተሰምቷል። አሜሪካ ተጨማሪ የባህር ኃይል አባላትንና የጦር መርከቦችን ወደ መካከለኛው ምስራቅ ልታሰማራ ነው። ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መኮንኖች ወደ መካከለኛው ምስራቅ ይንቀሳቀሳሉ ተብሎ እንደሚጠበቅ ሁለት ባለስልጣናት ለቢቢሲ አሜሪካ ጋር ለሲቢኤስ ኒውስ አረጋገጡ። ባለስልጣናቱ እነዚህ አጋዥ ኃይሎች ከባህር ኃይል ሰራዊት የሚውጣጡ መሆናቸውን የገለጹ ሲሆን አንድ ባለስልጣን ደግሞ ቡድኑ የሚመራው በጃፓን በሚገኘው ዩኤስኤስ ትሪፖሊ የባህር ኃይል ክፍል መሆኑን ጨምረው ገልጸዋል። የዩኤስኤስ ትሪፖሊ የሚመራው ክፍል በተለምዶ በበርካታ የጦር መርከቦች የተደራጀ ሲሆን ወደ 5000 የሚጠጉ መርከቦችንና የባህር ኃይል ወታደሮችን ያቀፈ ነው። የጦር መርከቦቹ ወደ መካከለኛው ምስራቅ እንደሚሄዱ የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የዓለም አቀፉ ወሳኝ ነዳጅ ማመላለሻ መስመር በሆነው በሆርሙዝ ወሽመጥ ውስጥ በሚገኘው በካራጂ ደሴት ላይ የሚገኘውን የኢራን ወታደራዊ መሰረተ ልማት ሙሉ በሙሉ እንዳወደመ ከገለጹ በኋላ ነው። በመካከለኛው ምስራቅ በሚገኘው የእስራኤልና የአሜሪካን ወታደራዊ ካምፖች ላይ ያነጣጠሩ የኢራን የአጸፋ ጥቃቶች የዓለም አቀፉ የአየር ጉዞ ዋና ዋና ማዕከላትን ያስተጓጎሉ ሲሆን የነዳጅ ዋጋም ከፍ እንዲል ምክንያት ሆኗል። አርብ ዕለት ትራምፕ የአሜሪካ የባህር ኃይል መርከቦችን በሆርሙዝ የባህር ወሽመጥ በኩል መቼ ነዳጅ ጫኝ መርከቦችን ማጀብ እንደሚጀምሩም ሲጠየቁ በቅርቡ ይሆናል ብለው ነበር። የአሜሪካ ወታደሮች ወደ ስፍራው እንደሚንቀሳቀሱ መጀመሪያ የዘገበው ዎል ስትሪት ጆርናል ነበር። በቀጠናው አጋዥ ጦር እንዲሰማራ የጠየቀው በመካከለኛው ምስራቅ ውስጥ የሚገኘው የአሜሪካ ጦር ኃይል አካል በሆነው የአሜሪካ ሰራዊት ማዕከላዊ እዝ ሲሆን በመከላከያ ሚኒስትር ፒት ሄግስቴም ጸድቋል። ምንም እንኳ ወታደራዊ እንቅስቃሴዎች በይፋ የሚነገሩ ባይሆንም ቢቢሲ የአሜሪካን ጦርና ፔንታጎንን በጉዳዩ ላይ ምላሽ እንዲሰጡ ጠይቆ ምላሽ አላገኘም። ዋሽንግተን ፖስት እና የደቡብ ኮሪያ የዜና አውታሮች እንደዘገቡት ከሆነም አሜሪካ በደቡብ ኮሪያ ያላትን የሚሳኤል መከላከያ ስርዓት ወደ መካከለኛው ምስራቅ እያዘዋወረች ነው። ትራምፕ ቀደም ብለው ኢራን በሚቀጥለው ሳምንት በጣም ከባድ ጥቃት እንደሚሰነዘርባት ተናግረው ጦርነቱን እንደሚያበቃም እጅግ እርግጠኝነት ይሰማኛል ብለዋል። ሄግሴት የአሜሪካ ጦር ለጠላቶቻችን ምንም አይነት ርኅራኄ አያሳይም ሲሉ ዝተዋል። ፔንታጎኑ በዚህ ለ2 ሳምንት በዘለቀው ጦርነት 6000 የኢራን ኢላማዎችን መደብደብን አስታውቋል። አሜሪካና እስራኤል የካቲት 21 2018 ዓ.ም በጋራ በኢራን ላይ በከፈቱት ጥቃት የአገሪቱ ጠቅላይ መሪ አያቶላ አሊ ካሚኒና ሌሎች ከፍተኛ ባለስልጣናት ተገድለዋል። የኢራን አዲሱ ጠቅላይ መሪ 56 ዓመቱ ሙጅታባ ካሚኒ ሐሙስ ዕለት ባደረጉት የመጀመሪያ ንግግር ቴህራን የሆርሙዝን የባህር ወሽመጥ መዝጋቷን እንደምትቀጥል ተናግረዋል። በኢራን የመንግስት ቴሌቪዥን ላይ በተነበበው በዚህ መግለጫ በጦርነቱ የተገደሉትን ኢራናውያንን ደም ለመበቀል በመዛት ጎረቤት ሀገራት የአሜሪካን ጦር ማስተናገዳቸውን እንዲያቆሙ አስጠንቅቀዋል። ዘገባውን ያገኘነው ከቢቢሲ ነው።